ኢራን እየነደደች ነው። የታላቁ ሳይረስ እጅ ሥራ፣ የሩሚ ምንጭ፣ የኦማር ሐያም ምድር፣ የሻዋ ሥርወ መንግሥት መገኛ፣ የሻዎች የልብ ምት፣ ለኢማም አሊ ቃል ኪዳን መታመኛ፣ የሙሐመድ ረዛ ፓቭላቪ አሻራ፣ የአያቶላዎች ዙፋን፣ የሩህላ ኻሚኒ አብዮተኞች ማደሪያ፣ የአሹራ ማክበሪያ፣ የሳይንቲስቶች መፍለቂያ፣ የጥበብ ጅረት መታያ፣ ሞልቶ የፈሰሰ ገናና ታሪክ፣ ዘመን ተሻጋሪ ስልጣኔ፣ ታላላቅ እንቁ አሳቢዎችን መውለድ የማይሰለቻት ምድር ፐርሻ፣ የኒውክሌር ጠበብቶችን ሞሰን ፋክሪዛዳና ፌዱን አባሲን ያፈራች፣ ብዙዎቹ በማይደፍሩት ማቴማቲክስ የሚራቀቁ ንጡቅ አእምሮችን የፈጠረች፣ በማቴማቲክስ የዓለም ቁጥር አንዷን ሴት ማርያም ማርዛሃኒን ያፈራች፣ የኖቤል ሎሬቷን ሸሪን ኤባዲን የወለደች፣ አኑሻ ሃንሳሪ የመሰለች እንቁ የህዋ ተመራማሪ ሴት ለዓለም ያበረከተች፣ በዜመኛዋ ጎጎሽ ውብ ዜማ ቅኔ ያወረደች፣ ነዳጅ ብቻ ሳይሆን አእምሮንም የታደለች፣ የቃሲም ሱለይማኒ አገር፣ የአህመድ ነጃድ አገር፣ የሙሐመድ ጃቫድ ዛሪፍ አገር፣ የኢብራሂም ራኢሲ አገር፣ የድሮን ጢያር አርክቴክት፣ የሻሂድ ድሮን ፈጣሪ፣ አህጉር አቋራጭ ባለስቲክ ሚሳኤል ሰሪ፣ የኒውክሌር ተመራማሪ፣ የዩራኒየም ቀማሪ፣ ባንድ ልብ መካሪ፣ የአረቦች ደመኛ ተገዳዳሪ፣ የምዕራባውያን ተፎካካሪ ይሏታል ታላቋ ፋርሲ። ታላቋ ኢራን እየወደቀች ነው ይሏታል። በእርግጥ እየተነሳችም ሊሆን ይችላል። ጊዜው እንደ አውሮፓውያኑ በ1971 ስፍራው ፐርሴፖሊስ ነው። በምድሪቱ ታይቶ የማይታወቅ ታላቅ ድግስ ሆነ። ከቴህራን 1000 ኪሎ ሜትር ርቃ የምትገኘው ፐርሴፖሊስ እጅጉን ደመቀች። ጭርልም ባለ ምድረ በዳ በረሃ ለ3 ቀን ድግስ በ100 ሚሊዮን ዶላሮች ሲከሰከሱ ታዘበች። ሰው ብቻ ሳይሆን ደረቁ በረሃም በፈረንሳይ ሻምፖኝ ረሰረሰ። 8 ቶን ምግብ ቀርቦ ተመጋቢ አጣ። አፄ ኃይለ ሥላሴን ጨምሮ የዓለም ታላላቅ መሪዎች የተባሉት ሁሉ በፐርሴፖሊስ ተገኝቶ የፋርሳን የቅንጦት ጽዋ ቀመሱ፣ ብርጭቆ አጋጩ። ታላቁ ንጉሠ ነገሥት ሳይረስ ታሰበ። 2500ኛ ፋርስ ምስረታ ልደት በታላቋ ሳይረስ ቀዬ በታላቅ ድምቀት ተከበረ። ለነገዋ ኢራንን መሠረት ተቀመጠ። ለዝግጅቱ ድምቀት ከአውሮፓ የመጡት 50 ሺህ ያህል ውብ ዘማሪ አዕዋፋት በዝግጅቱ ማግስት የበረሃ ሐሩርን መቋቋም አቅቷቸው በየቦታው እየወደቁ አለቁ። የድግሱን ወጪ የሰሙት ኢራናውያን አዘኑ፣ አጉረመረሙ። ንጉሡ ላይ ጣታቸውን ቀሰሩ። ከሽቅርቅሩ መሐመድ ረዛ ይልቅ ስደተኛውን አያቱላህ መስማት ጀመሩ። ከጥቂት ዓመታት ግብግብ በኋላ የአያቱላህ ሩህላ አብዮተኞች አሸንፎ ቤተ መንግሥት ዘለቁ። ንጉሣዊ ሥርዓት ለአንዴና ለመጨረሻ ጊዜ ተቀበረ። ከዚያ ወዲህ በኢራን ሰማይ ስር ሁሉም ነገር ከአያቱላህ በታች ሆነ። ሕጉም፣ ዳኛውም፣ ሿሚም፣ ሻሪም፣ ፖሊስም የእሳቸው ቃል እንዲሆን ተወሰነ። የፖለቲካም የሃይማኖቱም የበላይ የኢራን ምልክትና መለኮታዊ መሪ አያቱላህ። አያቱላህ በሁሉ ልብ አዳሪ፣ የሚወደዱ፣ የሚፈሩ፣ የሚከበሩ ናቸው። ሚሊዮኖች ሕይወታቸውን ለእርሳቸው ፍቅርና ክብር ለመሰዋት የማይሳሱ፣ ለእርሳቸው ሲሉ ብዙ የማይቻሉ ነገሮችን የቻሉ፣ ቀና ብሎ እንኳን ለማየት የማይደፍሩ ሕዝቦች። ዛሬ ግን ሞት ለአያቱላህ አሊ ኻሜኒ፣ ሞት ለጨቋኞች ሲሉ ተደመጡ፣ ያውም በአደባባይ። በእርግጥ አደባባዩ ጋር ለመድረስ ብዙ ሕመሞችን ችሎ ኖሯል። ከ3 ዓመት በፊት ያቺው ታዳጊ የ22 ዓመት ወጣት ማህሳ አሚኒ ፀጉርሽን በሥርዓት አልሸፈንሽም ተብላ ስትገረብ በእስር ቤት ተሰቃይታ ስትሞት ያ ሕመምና ስቃይ የእሷ ብቻ አልነበረም። ሚሊዮን ኢራናውያን ሕመሟን ታሞ አደባባይ ወጡ። የሴቶች መብት ይገደናል፣ ሰብአዊ መብት ይገባናል፣ ተጠያቂነት ይስፈን ሲሉ ለሥርዓቱ መልእክት አስተላለፉ። መልሱ ግን ተጨማሪ ዱላ፣ ተጨማሪ እስር፣ ተጨማሪ ግድያ ሆነ። ከሁሉ የሚብስ ነገር መጣ። በ12 ቀናቱ ጦርነት በእስራኤል ጥቃት የጦር መሪዎቿን አጣች።
ዋጋ የከፈለችለት የኒውክሌር ጣቢያዎች ተመቱ። ጠላቷ እስራኤል ያለ ከልካይ በሰማያዋ ላይ ደነሰች። ዜጎቿ በኀፍረት ተሸማቀቁ። ያደራጀችው የእምቢተኝነት ንቅናቄ ወይም አክሲስ ኦፍ ሬዚስታንስ ተፈረካከሰ። ባሻር አልአሳድ ወደ ሞስኮ ሸሸ። ሐሰን ነስረላህ ተገደለ። ቴህራን ብቻዋን ቀረች። በእርግጥ ፈጣሪም የጨከነባት ይመስላል። በ40 ዓመት ታይቶ የማይታወቅ ድርቅ ተከስቶ ዝናብ ጠፍቶ የነበረው ውሃ ተሟጦ አልቆ ቴህራን በውሃ ጥም ተሰቃየች። ማዕቀብ፣ ሙስናና ብልሹ አሰራር ኢኮኖሚውን ከዲጡ ወደ ማጡ ወሰዱት። ለኢራናውያን ዳቦ ብርቅ ሆነ። ገንዘቡ አቅም ከወረቀት በታች ዋጋ የሌለው ምንም ነገር የማይገዛ ሆነ። እናም ኢራናውያን ጠየቁ። ከመብት መብት ተረግጦ ከዳቦ ዳቦ ጠፍቶ መኖር ከተሳነን ከእንግዲህ ምን ሊቀርብን ብሎ ማጉረምረም ጀመሩ። ፍርሃት ተሸነፈ። መጀመሪያ የሥርዓቱ ታማኝ ደጋፊ ናቸው የሚባሉት የአገሪቱን ታላቁን የንግድ ማዕከል የያዙት ባዛሪዎች ወይም የቴህራኑን መርካቶ የያዙ ሰዎች ተሰብስበው ኡኡ ማለት ጀመሩ። ተማሪዎችም ተከተሏቸው። አሁን መላው ኢራን በተቃውሞ በአንድ እግር ቆሟል። በሁሉም ግዛቶች ሥርዓቱ ላይ ተነስተዋል። በጋራ በቃ ብለዋል። በሂደቱ ደም ፈሷል። የሟቾች ቁጥር ማሻቀቡን ቀጥሏል። ሆስፒታሎች በተጎጆች ተጨናንቋል። አያቱላ ካሜራ ፊት ቀርበው ዋ ሲሉ ተደመጡ። ሰልፈኞቹን የውጭ ሀገራት ቅጥረኞች ሲሉ ኮነኑ። ጠንካራ እርምጃ ለመውሰድ ዛቱ። ዛቻው የሠራ አይመስልም። በእርግጥ የውጭ ኃይሎች ተሳትፎ ዜሮ ነው ማለት ባይቻልም የዚህ ሁሉ ምስቅልቅልና ሰቆቃ ግን ሥርዓቱ ነው። የሰውም ገደብ አለው እንዲል ቾምቤ የኢራን ሕዝብ ብሶት ሞልቶ የገነፈለ ይመስላል። ለዚህም ነው የማይደፈረውን የደፈሩት። በአደባባይ ሞት ለአያቱላህ አሉት። ምስላቸው ላይ እሳት የለኮሱት። አንድ ታክሲ አሽከርካሪ ኢራናውያን ለአልጀዚራ ሲናገር እንዲህ አለ። አሁን ስለ ፍልስጤም መጮህ አልፈልግም፣ የሊባኖስ ጉዳይም አያገባኝም። ስለ ሌላው ለመናገር እኮ መጀመሪያ እኔ መኖር አለብኝ። እኛ ኢራናውያን ግን መኖር አልቻልንም አለ። ከኒኮላስ ማዱሮ የካራካስ ጠለፋ በኋላ ዶናልድ ትራምፕ ወደ ኢራን መመልከት ጀምረዋል። እርምጃ ለመውሰድም እያጤኑ መሆኑ በይፋ ተገልጿል። ማርኮ ሩቢዮ ጀግኖች በርቱ ሲል ተቃዋሚዎችን አበረታቷቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፈጻሚውን ለማሳመር ተዘጋጅቻለሁ ብሏል። እናም በ1979 አብዮት የፈካቸው የአያቱላ ጀንበር ማዘቅዘቅ ጀምራለች። ሥርዓቱም አርጅቷል፣ ሕዝቡም አምሯል። ትንሿ ሰይጣን እስራኤልና ትልቋ ሰይጣን አሜሪካ በጋራ ተነሱብን የሚሉት አያቱላ ሕዝባቸውም ተነስቶባቸዋል። ምንም እንኳን በደንብ የታጠቀ 200 ሺህ ገደማ አብዮታዊ ዘብ ቢኖራቸውም ሕዝብ ፍርሃትን ያሸነፈለት ኃይል አይመልሰውም። ኢራን መንደዷን ቀጥላለች። አያቱላ አሊ ኻሜኒ የጠላት ሴራ ያሉት አመፅ በደም እንዲቆም አውጀዋል። 100 ከተሞችን እያነደደ ያለው አመፅ ቀጥሏል። የኢራን ቁጣ በአመፀኞች ሕዝቦች ላይ እየወረደ ነው። እናም ብዙ ሰው እየሞተ ነው። አሁን ላይ በኢራን የሟቾች ቁጥር 538 መድረሱ ተነግሯል። በአገሪቱ የሚንቀሳቀሱ የሰብአዊ መብት ተሟጋች ድርጅቶች ባወጡት ሪፖርት ሦስተኛ ሳምንቱን በያዘው አመፅ ከፍተኛ የሕይወትና የአካል ጉዳት እየደረሰ ነው። በአመፅ ተጠርጥረው በቁጥጥር ስር የዋሉት ደግሞ ከ10,600 መብለጣቸውም ተነግሯል። ሕዝባዊ ተቃውሞ በበረታባቸው አካባቢዎች የስልክና ኢንተርኔት አገልግሎት በመዘጋቱ ትክክለኛ የጉዳት መጠኑን ማወቅ አልተቻለም። ኢራን በእርግጥ ጭንቅ ውስጥ ናት። አበቃን። መልካም ጊዜ ተመኘን።